ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ በታዳጊው የዩቲዩብ ቻናል ላይ ነው የምትገኙት። በዚህ በታዳጊው የዩቲዩብ ቻናል ለጤና ጠቃሚ የሆኑ መረጃዎችን የማቀርብበት የዩቲዩብ ቻናል ነው። እናንተም ወዳችሁ ፈቅዳችሁ ስለተከታተላችሁ አመሰግናለሁ። በዛሬው ዕለት ይዤላችሁ የመጣሁት የተፈላሸ ጥፍር ወይም ደግሞ ጥፍሮቹ ኖርማል ሳይሆን ሲቀር ቅርጹ ክርችፍችፍ ያለ ወይም ደግሞ ድንጋይ የመምሰል ነገር ወይም ደግሞ የኤሊ ቆዳ የሚመስል ነገር ጥፍር ሲወጣብን ለሱ ማስተካከያ መፍትሄ ይዤላችሁ ነው የመጣሁት። መፍትሄው በጣም ቀላል ነው። በቤታችሁ የምትጠቀሙበት ነው። ቪዲዮውን ብትሰሙት ይጠቅማችኋል ወይም ደግሞ ለሚያስፈልገው ሰው ሼር ብታደርጉ መጠቀም ይችላሉ ማለት ነው። ቻናሉን ፈቅዳችሁ መጠቀም ይችላሉ ማለት ነው። ስለዚህ መፍትሄው የሚሆነው የጉሎ ዘይት ነው። የጉሎ ዘይት ወይም ደግሞ በእንግሊዘኛ አጠራሩ ካስተር ኦይል የሚባለው እሱን ጥፍራችንን በምንተኛበት ሰዓት ጥፍራችንን ቀብተን በጨርቅ ጠቅልለን ፌስታል ከላዩ ላይ ሙቀት እንዲኖረው ብናደርግ ይህንን ለተከታታይ ሳምንታት ብንጠቀም ለውጡን ወዲያው ነው የምታዩትና ጥፍራችሁ ወደ ነበረበት ኖርማል ሆኖ የሚስተካከልላችሁ ይሆናል ማለት ነው። መፍትሄው በጣም ቀላል ነው። ወይም ደግሞ በአካባቢያችሁ ጉሎ የምታገኙ ከሆነ የጉሎ ፍሬውን በመፈቅፈቅ ዘይቱን መቀባት ትችላላችሁ ማለት ነው። በክፍለ ሀገር አካባቢ የምትገኙ የጉሎ ዛፍ በአካባቢያችሁ ስለሚገኝ እንደዚህ ብታደርጉ ጥፍራችሁን ጤንነት ማስተካከል ትችላላችሁ ማለት ነው። እናም በጣም ቀላል ስለሆነ ተጠቀሙበት። ወይም ደግሞ ለሚያስፈልጋቸው ሰዎች ሼር አድርጉላቸው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። በሌላ ጠቃሚ ቪዲዮ በሌላ ጊዜ እስከምንገናኝ ድረስ ሰላም ሁኑ። ባይ ባይ ቻው።